ተቋማችን እንደምታውቁት ለነባር ደንበኞች ከሚሰጠው አገልግሎት በተጨማሪ አዲስ ደንበኞችን ቁጥራቸው ላቅ ያለ ደንበኞች የኤሌክትሪክ ኃይል አገልግሎት ተጠቃሚ እንዲሆኑ በከፍተኛ ሁኔታ ብዙ ስራዎችን እየሰራ ነው። አዲስ የኤሌክትሪክ ኃይል ተጠቃሚ ደንበኞችን ከማገናኘት አኳያ ባደረግነው የዳሰሳ ጥናት በአንድ ጊዜ በመክፈል አቅም ውሱንነት ምክንያት የኤሌክትሪክ ኃይል እየፈለጉ አገልግሎት እያገኙ ያልሆኑ ደንበኞች በከተሞችም ከከተሞች ውጭም እንዳሉ ተረድተናል። ይሄን ስንረዳ እንደ ተቋም በዋነኝነት ማህበራዊ ኃላፊነትን ከመወጣት እነዚህ ዜጎች እነዚህ ህብረተሰብ ክፍሎች የኤሌክትሪክ ኃይል ተጠቅመው ህይወታቸውን ኑሯቸውን ሊቀይሩ የሚችሉበትን ሁኔታ ማመቻቸት ተገቢነት ያለው በመሆኑ እንደ ተቋም እነዚህ ኃይል ፈላጊዎች በጊዜ ገደብ ክፍያ የዚህ አገልግሎት ተጠቃሚ ሊሆኑ የሚችሉበትን ሁኔታ ማመቻቸት አስፈላጊ ነው ብለን የተነሳ ነው። እንግዲህ እነዚህ ኃይል ጠያቂዎች በከተሞችም ያሉ በአብዛኛው ደግሞ ከከተሞች ውጭ ያሉ ገጠር አካባቢ የኤሌክትሪክ መሰረተ ልማቱ ደርሶ ወደ ቤታቸው የኤሌክትሪክ ኃይል እንዲገባ ለቆጣሪና ተዛማጅ እቃዎች የሚከፈለውን ክፍያ የመክፈል በአንድ ጊዜ የመክፈል አቅም ችግር ስላለባቸው ይሄንን ችግር ደግሞ ተቋማችን ሼር ማድረግና የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ማድረግ ስላለበት በዛ ልክ የተዘጋጀ ነው። ይሄ የአሰራር ስርዓት እንደምታስታውሱት እንግዲህ ባለፈው አመት በተቋማችን ታሪክ ከ500 ሺህ በላይ ከግማሽ ሚሊዮን በላይ አዲስ ኃይል ማገናኘት ችለናል። ይሄ በተቋም ታሪክ የመጀመሪያ ነው። በዚህ አመት ደግሞ ከዛ የበለጠ እቅዳችን 800 ሺህ አዲስ ኃይል ቆጣሪዎችን ማገናኘት ነው። በቀጣይ አመታት ከ1 ሚሊዮን በላይ አዲስ ኃይል በማገናኘት የደንበኞቻችንን ቁጥር ማሳደግ በዋነኝነት ግን ለዜጎቻችን አመቺ ሁኔታን መፍጠር በሚል የተጀመረ እንቅስቃሴ ነው ማለት ነው። እንግዲህ የዚህ አገልግሎት ተጠቃሚ የሚሆነው ሁሉም የህብረተሰብ ክፍል አዲስ ኃይል ለማገናኘት የሚፈልግ መደበኛውን ቆጣሪ የሚፈልግ ማለት ነው። መደበኛ ቆጣሪ የምንለው የነጠላ ፌዝ ቆጣሪ እስከ 7.5 ኪሎዋት ድረስ የሚሰራ በአብዛኛው ሁላችንም የምንጠቀምበት ማለት ነው። ይሄ ነጠላ ፌዝ ቆጣሪ ለመኖሪያ ቤት ሊሰራ ይችላል። ከመኖሪያ ቤት ውጪ ደግሞ ለተለያዩ ንግዶች፣ ጸጉር ማስተካከያ ቤቶች፣ ሱቆች የመሳሰሉት ቢፈልጉ በሁለቱም የታሪፍ መደብ በመኖሪያ ቤት ታሪፍም በአጠቃላይ ታሪፍም መገልገል የሚፈልጉና የነጠላ ፌዝ ቆጣሪ መጠቀም እየፈለጉ አንድ ጊዜ በመክፈል አቅም ችግር ምክንያት ይሄንን ማግኘት ያልቻሉ እንዲጠቀሙበት የተመቻቸ ነው። እንግዲህ የጊዜ ገደብ ክፍያው በ2 አመት የሚጠናቀቅ ክፍያውም የሚፈጸመው በየወሩ ከወርሃዊ የፍጆታ ሂሳባቸው ጋር እንዲከፈል የሚደረግ ነው። የ2 አመት ጊዜ ገደብ ስንል እንግዲህ እንደምታውቁት መክፈል የሚችል አለ። በመክፈል አቅም ችግር ደግሞ ይሄን አገልግሎት ሳያገኝ የሚቀር አለ። የመክፈል አቅም ችግር ያለባቸው ደንበኞች ብቻ ይሄንን ማግኘት የሚችሉበትን ሁኔታ ለማመቻቸት የተለየ መስፈርት ስለሌለን በ2 አመት ጊዜ ፈልጋለሁ ሲል ሌላ መስፈርት እንዲያሟላ ስለማንጠብቅ ይሄንን መክፈል ለማይችሉት ማመቻቸት እንዲቻል በ4 ክፍል ነው የከፈል ነው። እስከ 6 ወር አገልግሎቱን መጠቀም የሚፈልጉ ምንም አይነት ወለድ ታሳቢ ሳይደረግ ለምሳሌ 18000 ብር ቢሆን ማስገቢያው ያለምንም ወለድ 18000 ብሩ ለ6 ወራት ተከፋፍሎ ከወርሃዊ ፍጆታ ክፍያቸው ጋር በጋራ እንዲከፍሉት የሚደረግ ነው። ከ6 ወር እስከ 1 አመት ጊዜ ገደብ ደግሞ ከሆነ ያው ለማበረታታት ሌሎች መክፈል የሚችሉ እንዲከፍሉ መክፈል የማይችሉ ደግሞ በተሻለ መልኩ ተጠቃሚ እንዲሆኑ ለማድረግ የ3% ወለድ ታሳቢ ይደረጋል። ከ1 አመት እስከ 1 አመት ተኩል ደግሞ የ6% እስከ 2 አመት ያለው ላይ የ9% ወለድ ታሳቢ ተደርጎ ክፍያውን እንዲከፍሉና በዚህ አግባብ የኤሌክትሪክ ኃይል አገልግሎት ተጠቃሚ እንዲሆኑ የተዘጋጀ ስርዓት ነው። ይሄ ስርዓት እንግዲህ ቀደም ሲል የኤሌክትሪክ ኃይል አገልግሎት ስንሰጥ ከነበረበት ስርዓት ጋር ጎን ለጎን የሚሄድ ነው። መክፈል የሚችሉ ደንበኞች ቀደም ሲል በነበረው የአሰራር ስርዓት እየከፈሉ ይሄዳሉ። በአንድ ጊዜ የመክፈል ችግር ያለባቸው ዜጎች ደግሞ ይሄንን እድል ተጠቅመው እንደነሱ ምርጫ በ6 ወር፣ በ12 ወር፣ በ18 ወር እስከ 24 ወር ወይም ደግሞ እስከ 2 አመት ጊዜ ድረስ ሊከፍሉ የሚችሉበት ሁኔታ የተመቻቸበት ነው። ይሄንን አገልግሎት ለመጠቀም የሚጠየቅ የተለየ መስፈርት የለም።
ቀደም ሲል ታስታውሱ ከሆነ የኤሌክትሪክ ኃይል አገልግሎት ሲሰጥ የመኖሪያ ቤት ይዞታ ማረጋገጫ የመሳሰሉ የሚባሉ ነበሩ። እነዚህን ከአሰራር ስርዓቱን ማዘመን ማሻሻል ጋር በተያያዘ እየጠየቅን አይደለም። በመታወቂያ ብቻ የትኛውም ሰው የአዲስ ኃይል አገልግሎት ተጠቃሚ እየሆነ ነው። በዚህም ልክ ከየትኛውም አካል እንዲያጽፉ የምንጠብቀው ደብዳቤ የለም። ይሄንን አገልግሎት መፈለግና ለዚህ ጥያቄ ማቅረብ ብቻ አገልግሎቱን ለማግኘት በቂ መስፈርት ሆኖ ነው የመጣው ማለት ነው።